ዓለምን ወደ ለየለት ጦርነት ሊከታት የሚችል አስደንጋጭ ትዕዛዝ ከኢራን ፓርላማ ወጣ። በሆርሙዝ ወሽመጥ ላይ ያሉ የጠላት መርከቦች ኢላማ ይደረጉ የሚለው አዲሱ ሕግ የዓለምን ነዳጅ ንግድ ስጋት ላይ ጥሎታል። በሌላ በኩል ፕሬዝዳንት ትራምፕ ኢራን ኒውክሌር ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ እጅግ አስፈሪ ማስጠንቀቂያ ሰጥተዋል። በዚህ ሁሉ መሃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን የገቡት አዲስ ቃል ምንድን ነው? ሩሲያ በመካከለኛው ምስራቅ ምን ልታደርግ አቀደች? በዝርዝር የማስደምጣችሁ እነዚህንና ሌሎች ሰበር መረጃዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ላይክ ማድረግዎን አትዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም የትራምፕ አስደንጋጭ ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ጂ ትራምፕ እሁድ ዕለት በሰጡት መግለጫ ኢራን የኒውክሌር ሊለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ዝርዝር መረጃውን አድምጦ አብረን እንከታተለው። መሳሪያ የታጠቀች እንደሆነ እስራኤል እንደ አገር የመኖር ህልውናዋ ከፍተኛ አደጋ ላይ እንደሚወድቅ አስጠነቀቁ። ኢራን የኒውክሌር ቦምብ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ልትጠፋ እንደምትችል የተናገሩት ትራምፕ ይህ ሁኔታ እስራኤልን ብቻ ሳይሆን መላውን ዓለም ለአደጋ የሚጋልጥ መሆኑን አጽንኦት ሰጥተዋል። ፕሬዝዳንቱ አክሎም የቀድሞ የአሜሪካ መንግስታት ወይም ደግሞ አስተዳደሮች የኢራን የኒውክሌር ምኞት ገና በጅምሩ ለማስቆም በቂ እርምጃ አለመውሰዳቸውን በጽኑ ተችተዋል። ጉዳዩ አሁን ወዳለበት አስፈሪ ደረጃ ከመድረሱ በፊት ቀድሞ መፍትሄ ማግኘት ነበረበትም ብለዋል። ይህ የትራምፕ ንግግር የመጣው በኢራንና በእስራኤል መካከል ያለው ወታደራዊ ፍጥጫ በከፍተኛ ደረጃ በጨመረበትና በሆርሙዝ ወሽመጥ ያለው ውጥረት በዓለም ኢኮኖሚ ላይ ስጋት በፈጠረበት ወቅት ነው። ትራምፕ ለኢራን የኒውክሌር መርሃ ግብር ምንም አይነት እድል መስጠት የለበትም የሚል ጠንካራ አቋም እያሳዩ ይገኛሉ። ፕሬዝዳንቱ ይህን ማስጠንቀቂያም የሰጡት ኢራን አዳዲስ የሰላም የውሳኔ ሀሳቦች እያቀረበች ባለችበትና የኒውክሌር ድርድር ሌላ ጊዜ እንዲተላለፍ በጠየቀችበት ወቅት መሆኑ ጉዳዩን ይበልጥ አነጋጋሪ ያደርገዋል። በሌላ ዜና የኢራን ፓርላማ አዲስ ሕግ በሆርሙዝ ወሽመጥ ያሉ የጠላት መርከቦች ኢላማ ይደረጉ ሲል የኢራን ፓርላማ ትዕዛዝ ሰጥቷል። ኢራን ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ ላይ የሚያልፉ የጠላት መርከቦችን የኢራን የታጠቀ ኃይል እንዲመታ ስልጣን የሚሰጥ አዲስ ሕግ ረቂቅ ማዘጋጀቷ ተሰምቷል። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዝ በአገሪቱ የመንግስት ቴሌቪዥን ቀርበው እንደተናገሩት አዲሱ የሕግ ረቂቅ የኢራን ጦር ኃይሎች በሆርሙዝ ወሽመጥ በኩል የሚጓዙና ጠላት ተብለው የተፈረጁ መርከቦችን በቀጥታ ኢላማ እንዲያደርጉ ሕጋዊ ስልጣን ይሰጣል። ይህ እርምጃ ኢራን በቀጠናው ያላትን ወታደራዊ በላይነት ለማሳየትና በአሜሪካና በአጋሮቿ ላይ ጫና ለመፍጠር የታለመ መሆኑ ተመላክቷል። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ንግድ ውስጥ 1/3 የሚያልፍበት ወሳኝ መተላለፊያ ነው። ይህ ሕግ ጸድቆ ተግባራዊ የሚሆን ከሆነ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊንር እንደሚችልም እየጠቆመ ነው። እንዲሁም በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ወደ ለየለት ጦርነት ሊያመራ ይችላል። በአሜሪካና በኢራን መካከል ያለው ውጥረት ይበልጥ ያባብሷል። ይህ አዋጅ የቀረበው ኢራን በዲፕሎማሲያዊ መንገድ ወሽመጡን ለመክፈት ድርድር እያደረገችበት ባለችበት ወቅት መሆኑ አገሪቱ የካሮትና የዱላ ፖሊሲ እየተከተለች መሆኑን ያሳያል። በአንድ በኩል ድርድር፣ በሌላ በኩል ደግሞ ወታደራዊ ዛቻ በመጠቀም ከፍተኛ የፖለቲካ ትርፍ ለማግኘት እየጣረች እንደሆነ ተንታኞች እየገለጹ ይገኛሉ። በሌላ ዜና የፑቲንና የአራጊች ቆይታ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን የውጭ ጉዳይ ሚኒስትር አገራቸው መካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸው ታስ የዜና ወኪል ዘገበ። ፕሬዝዳንት ቭላዲሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር አባስ አራጊች ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያ ፕሬዝዳንት ለቴህራኑ ውጭ ጉዳይ ሚኒስትር የኢራን ሕዝቦች ሉዓላዊነታቸው በድፍረት መታገላቸው መናገራቸውን የሩሲያ ብሔራዊ ዜና ወኪል ታስ ዘግቧል። የዜና ወኪሉ ታስ አክሎም ፑቲን ኢራን ይህን አስቸጋሪ ጊዜ ካለፈችም በኋላ ሰላም እንደምትፈልግ ያላቸው ተስፋ መግለጣቸውን ጠቅሷል። የዜና ኤጀንሲው ፑቲን ለኢራን የውጭ ጉዳይ ሚኒስትር አራጊች ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላምን ለማምጣት ማንኛውም ነገር እንደምታደርግ መናገራቸውን ዘግቧል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት
እየጠነከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸው የሩሲያ የመንግስት ቴሌቪዥን ዘግቧል። የሩሲያውን ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ፣ ቴህራን እና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁለቱም ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗንም ተናግሯል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውንም ነገር ለማድረግ ዝግጁ ነኝ ሲሉ መናገራቸው መገናኛ ብዙሃኑ ዘግቧል። በሌላ ዜና ኢራናውያን በጠላቶቻቸው ላይ አንድ ሆነው ተነስተዋል ሲል የቴህራን መንግስት አስታወቀ። የኢራን ፓርላማ ቃል አቀባይ ኢራን ከአሜሪካና ከእስራኤል ጋር በቀጠለው ውጥረት ውስጥ በጠላት ላይ በአንድነት ቆመናል ሲሉ መናገራቸውን የዜና ወኪሉ ዘግቧል። ልዩነት የለንም፣ አንድ ሀገር ነን፣ ግባችን አንድ ነው፣ የጋራ ጉዳዮቻችን ካሉት ልዩነቶች እጅግ በጣም ይበልጣል ሲል አባስ ጎዳሪዝ ተናግሯል። ህዝቡ የተደራዳሪውን ቡድንና ዲፕሎማሲ ይደግፋል በማለት የህዝቡ ሚና ወሳኝ መሆኑን ጎዳራዚ ጠቁሟል። በተጨማሪም የህዝቡ ሚና ከዩናይትድ ስቴትስ ጋር በሚደረገው ድርድር ውጤት ተጽዕኖ ሊያሳድር እንደሚችልም ገልጿል። የጎዳራዚ አስተያየት የተሰማው ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፓኪስታን አደራዳሪነት በአፕሪል 8 የጀመረው የ2 ሳምንት ከኢራን ጋር የተደረሰው ተኩስ አቁም ስምምነትን ባለፈው ሳምንት ካራዘሙ በኋላ ነው። ትራምፕ የኢራን አመራር በጠረጴዛ ላይ የተዋሃደ አቋም እስኪያቀርቡ ድረስ ተጨማሪ እርምጃዎች እንደሚወስዱም ተናግሯል። የተኩስ አቁም ስምምነቱ ከመተግበሩ በፊት እንደ አውሮፓውያን አቆጣጠር የካቲት 28 አሜሪካ እስራኤል ኢራን ላይ በከፈቱት ጥቃቶች የጀመረው የሳምንታት የዘለቀው ጦርነት ተተኪ ቴህራን አጸፋዊ ጥቃቶች እንድትፈጽም ማስከተሉም ይታወሳል። ዋሽንግተንና ቴህራን ጦርነቱን ለማቆም በፓኪስታን ዋና ከተማ ኢስላማባድ ቢነጋገሩም ስምምነት ላይ መድረስ አልቻሉም። ሌላ ዙር ድርድር ለማድረግ ጥረት እየተደረገ እንደሚገኝም ተገልጿል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ የምሽት ሰበር መረጃ እነዚህን ይመስሉ ነበረ። የፕሬዚዳንት ትራምፕ ስለ እስራኤል መጥፋት የሰጡት አስፈሪ ማስጠንቀቂያና የኢራን ፓርላማ በሆርሙዝ ወሽመጥ ላይ የሰጠው የምቱ ትዕዛዝ ዓለማችን ወደ ለየለት ጦርነት እየመራት ይሆን? ሩሲያ መካከለኛው ምስራቅ የጀመረችው የሰላም ጥረትስ ምን ለውጥ ያመጣል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ለኒውስ ፕራይም አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ የምናቀርባቸውን የዜና ፕሮግራሞች ማለዳ፣ ከሰዓትና ምሽት ቀድማችሁ እንድታገኙ እንጋብዛለን። በያልንበት የዓለም ዳርቻ ቸር እንቆይ።